አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? እንዳ ባለፈው ዛሬም ቆንጆ ቆንጆ ቪዲዮ ይዤ ያመጣሁ። ለዩቲዩብ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ። ዛሬ ያመጣውን ቪዲዮ ያበደ ቪዲዮ ነው ያመጣውና አብረን እንስ እናቴ ልትሞትብኝ ነው። በእናታችሁ ያላችሁን እርዱኝ። ውይ ቻዬ፣ እኔ ሰሞኑን አዲስ ስራ ልጀምር ነው። ምንም የለኝም። ቀድሞስ ነግረኝም ነበር። አሁን ለእናቴ ላኩላት። መድኃኒት መግዣ እኮ ነው። እሺ ዮቤስ፣ ያንተ እናት ሁሌ ነው እንደሚታመሙት ወይስ በእኛ ገንዘብ ነው የምትኖሩት? ሁሉ ነገሬን ታውቃላችሁ ማለት ነው። ጓደኞቼ ናችሁ። ኖሮይ ለእናንተ ሰስቼ አላውቅም። ጓደኝነታችሁ ከንፈር እስከ መምጠጥ ብቻ ነው ማለት ነው። በሉ ደህና ዋሉ። ተመስገኔ ችጋራ ሜዳ እኔ ጋር ሽብር አለ። ለምን አይጨበስበትም? እኔ ጋርም አንድ 10 ሺህ ብር አለ። እኔ ጋርም አንድ 50 ሺህ ብር አለ። እንዴ ቻቻ፣ ይቅርታ ቁርፌ ረሳው። ወዳጅ በመከራ ይፈተናል የሚባለውን ግን በእናንተ አየሁ። ደህናው ነው። የመድኃኒት አጣው 50 ሺህ 10 ሺህ 20 ሺህ ወይ ጓደኞቼ ምን ማለት ነው? ውሃ እንዳይነካበሽ ካልሲውም። እኔ የምልህ ሀቢኒ ወይ ለምንድን ነው ግን ሁሉም ወንዶች ፍቅረኛቸውን ነገር ስትበድላችሁ ወይ ሴቶች ትሉና ስለናስ ሲነሳ ሁላችሁም ስፍስፍ ትላላችሁ? ቆይ ፍቅረኛም እናትም እኮ ሴት ናት። ልክ ነሽ፣ ግን ምን መሰለሽ በሴት ልጅና በእናቶች መካከል ያለው ትልቁ ልዩነት ምጥ ይባላል። ዓለም ላይ ከእሳት ቃጠሎ ቀጥሎ ትልቁ ህመም የእናቶች ምጥ ነው። ታዲያ ይህን ሁሉ ስቃይ ያሳለፈችን እናት ደፍሮ የሚናገር አንደበት ይኖራል እንዴ? እናት ማለት እኔ እኮ ፈገግታሽ እዛው ላይ መልክሽ እዛው ላይ እኔ እሱ ብቻ አይደለም የሚገርም ቆንጆ መሆንሽ ሳይንስ በዛ ላይ እኔ ስምሽ ኤሲ ይገርማል። ማዘርና ፋዘር ረጅም ዓመት ውጪ ስለኖሩ ኤሲ ያሉኝ በእውነት ወይ መታደል ነው ወይ ሰጣናቸው። ያንተም ግን ይገርማል። ዋይጂ ምን ይገርማል። ለነገሩ እንዳንቺ እናትና አባት ውጭ አልነበሩም፣ ሀገር በቀል ናቸው፣ ግን የተማሩ ናቸው። እግዚአብሔር ይመስገን። ግን ይገርማል። አይገርምም? አንቺ አይገርምም? አይገርምም? ዝም ብለሽ አሰገደችና ምን እያደረጋችሁ ነው? ግንብዘ ምን እያደረገች አሰገደች? ማን ያማል? ታውቃለሽ? አሰጉ ታውቃለሽ? አሰጉ ያሰገደች ያረጋል እንዴ? እኔ አላውቅም። አሰጉ ያረጋል ዋይጂ ኤሲ ሰክሻ አሰክሽ ነው። ምን እያደረጋችሁ ነው? ግንብዘ ኧረ እንዴ ፍታ በእናትህ እንዴ እና አደው ሰክሳ እንዴ ምን ሆነ? ተባለና በቃ ፈታም እንዴ። እሺ ኤሲ ዋይጂ ምስጢሩ ወጣ። ሙዝ አለ ሙዝ ማንጎ አይደል እንዴ? ማንዬ ሙዝ ማለት ጣፋጭ ነው። ሙዝ ነው አባቴ። ስንት ነው ኪሎ? ስንት ነው ኪሎ? 300 ነው። በቃ አድርገን ነው ኪሎ ነው ተደጋ ቆንጆ ማለት አድርገን አሪፍ ማድረግላችሁ። በቃ ለዚህ ነው አልኩ። ለምን እሱ መረጥክ? የትኛው ከዚህ ሁሉ ማንጎ ለምን እሱ መረጥክ? ለምን አልኩት? አሁን መጣሃል ሌላ የኔ አባት እንደውም ሌላ ነው። ምን ልዩነት አለው? ሌላ ማንጎ አድርገን አነስ ካለው ከእንደዚህ ላድርግልህ። ይሄኛው አሪፍ ነኛው። ለምን እሱ መረጥክ? አሁን አትመረጥሻል ነበር ለእህት መረጥኩ። ምንድነው ችግራችሁ? ብርቱካን አድርገው እንደው እሺ ብርቱካን ይሻላል። ብርቱካን አድርገው እኔ መንደሪን ነው ማለት ብርቱካን ያለ ነው። ይሄኛው በቃ ይሁን አሪፍ ነው። ለምን እሱ መረጥክ? ምን አይነት ካስተመሮች ናቸው? ለጓደኞቼ ለገንዘብ ሳልጨነቅ የፈለኩትን ሆኜ ተዝናንቼ። እንዴ ሀኒ እጮኛሽስ? እሱ የለም ተለያይተናል። ምን ነው በሰላም ልትጋቡ ስትሉ መለያየት ጥሩ ነው? እሱ እኔን ለማግባት ዝግጁ አይደለም። ገና ራሱን አልቻለም። ስራ የለውም። ታዲያ በምን ያገባኛል? ቢያገባኝስ የማይገባኝን ህይወት እየኖርኩ ከሱ ጋር እያከኩሉ ኑር? አንቺ እንዴት ያለ ኑሮ ነው የምትፈልጊው? እንደ ጓደኞቼ ለገንዘብ ሳልጨነቅ የፈለኩትን ሆኜ ተዝናንቼ እኔም በሙሉ አቅም ማስተዳደር የሚችል ሰው ነው ማግባት የምፈልገው። አይ እሱስ ልክ ብለሻል። ላንቺ የሚመጥን ሰው ነው ማግባት ያለብሽ እኮ። አንድ ጓደኛ አለኝ። እንዴት ሸበላ መሰለሽ? ሀብቱ ተዝቆ አይደለም በአፍ ተነግሮ ያልቅ። ያው አንቺም ደግሞ ምንም የማይወጣልሽ ውብ ነሽ። በዛ ላይ ተምረሻል እና ከሱ ጋር ላስተዋውቅሽ። በጣም ነው ደስ የሚለኝ። ያውም ካንተ መጥቶ እንዴት እንዴ ይላል። በይ ተነሺ፣ ዛሬውኑ አስተዋውቅሻለሁ። አረ ደስ ይለኛል። ምን አይነት ሰው ጋር እየሄዱ ነው? እኔ እስቲ
ምን አይነት አይ የምን መቃብር ነው ወንድሜ? ደረስን እኮ የምታገቢው ሰው ያለው እዚህ ነው። የት አለ? እዚህ ጋር ምን ሰው አለ? ሰውም አለ ግን መቃብር ተጭኖታል። ጓደኛ ያልኩሽ ይሄ ነው። ይሄ ሰው ቅድም የነገርኩሽን ሀብቱን ላይ ያለው ሰው ነበር። ወጣት ነው። ቀረኝ የሚለው ምንም አልነበረም። እህቴ ይህ ሰው በህይወት ኖሮ እንኳ ብታገቢው ብሩ አይደለም እሱ ጥሎሽ ይሄድ ነበር። ደሞም ወንድ ገንዘቡን ብለሽ ባገባሹ ማግስት ሚስቱ ሳትሆኚ ባሪያው ትሆኛለሽ። እኩዮችሽ ሀብታም ሲያገቡ፣ ሲለብሱ፣ ሲዝናኑ አይተሽ ይሆናል። ጓዳቸውን ግን ከፈጣሪና ከነሱ በቀር ማንም አያውቀውም። ገንዘብ ብለሽ ያጣሽውን ፍቅር ሀብቱ ሲመጣ ይናፍቅሻል። ጸባዩ ይግደል፣ ከእግዜር አይራቅ፣ አንቺን ያክብር እንጂ ገንዘብ በአንድ ጀንበር የሚመጣ በሰዓታት ሽርፍራፊ የሚጠፋ ነገር ነው። ትዳር ከውጭ ሳቅ ብቻ ይመስላል እንጂ ውስጡ እኮ ፈተና አለ። ይህ ደግሞ በመረዳዳት እንጂ በገንዘብ አይቀረፍ። አሁንም አልረፈደም። ልቡ ሳይደነድን ተመለሺ። እህል ውሃሽን ትተሽ ሀብታም በመፈለግ እድሜሽን አትፍጂ። እውነት ነው። ፍቅር በገንዘብ አይመጣም፣ ገንዘብ ግን በፍቅር ይመጣል። ፍቅር በገንዘብ አይመጣም፣ ገንዘብ በፍቅር ይመጣል። ሰማችሁ ሴቶቹ? ሀብታም እንፈልጋለን፣ ሀብታም ትላላችሁ። እሺ ልቀይርልሽ? ማናጀሩ ከሰማ ያባረኛል። ማነሽ? አስተናጋጅ ነይ እስቲ። አቤት የኔ መቤት፣ ምን ይጨመር? ምን ይጨመር ትያለሽ እንዴ? ማህበጠሪያ ልበልሽ? ምንድነው ይሄ? ወይኔ ሂድ ማናጀርሽን ጥሪልኝ። እሺ ልቀይርልሽ? ማናጀሩ ከሰማ ያባረኛል። በልቼ ከጨረስኩ በኋላ ነው የምትቀይሪልኝ? ችግር አለ? ያቀረባችሁልኝ ምግብ ውስጥ ጸጉር አለው። አሁኑን ነው ቀርጬ የምለቀው። እባክህ እንደሱ ካደረግሽ ሆቴላችን ስም ይጠፋል። የምትፈልጊውን ነገር እናድርግልሽ። ምን በገንዘብ ይደልሉኝ? አይ አይደለም፣ የምትፈልጊውን ነገር ብቻ ንገሪን። ከዛሬ ጀምሮ በፈለኩበት ሰዓት እየመጡ በነፃ በላለሁ። እመቤት፣ እንደሱማ ለኛ ኪሳራ ነው። እንግዲህ ምርጫ እናንተ ነው። አሁኑን ለቀዋለሁ። እሺ በቃ ፎርም ምን ትላላችሁ እናንተ? ምን ይሻላል? ምን እና የራሱን ፀጉር ቆርጠሽ ያለሽ ወይስ ወደ ፖሊስ ጣቢያ እንሂድ? ለወደፊቱ እየተጠነቀቅሽ። አራ ሂሳብ ከሷ ሂሳብ እንዳትተቀበሉ ወደ ይሻላል። ቀው እንደዚህ አይነት ሰዎች አሉ አገረቡበት። ጭራሽ የሴት ቦርሳ ይዘህ ነው የምትዞረው? ያንቺ እኮ ነው። ለምን ደወልክልኝ? እንደምመጣ ልነግርሽ። አላነሳሁም አይደል? ለምን መጣ? አንቺስ ጠዋት አልነበረ የምትወጪው? ለምን አረፈድሽ? አንተን እየጠበቅኩ መስሎህ እንዳትሳሳት። የቀረ ካለ ነገ አመጣለሁ። እቃዬን ይዘህ ስትመላለስ 10 ቀን ሞላህ። ለምን ጠቅልላ አትሰጠኝም? የሚያግዘኝ ሰው አጥቼ ነው። ያጣሉን ሰዎች ለሸክም አይሆኑ። ስለምትናፍቂኝ ነው የምመላለሰው። አልረሳኸኝም እንዴ? አንቺ ረሳሽኝ? ልቤ ይወድሃል። ክብሬ ግን እንዴት ጥለኸኝ እንደሄድክ መርሳት አልቻለም። ከክብርና ፍቅር የቱ በለጠብሽ? እሷን ተዋት ካሉ ሰዎች ጋር ለመስማማት ብለህ ምርጫ አልሰጠኸኝም ነበር። እስክትመለሺ ድረስ ጠብቃለሁ። ፍቅር የሰበራትን ሴት መጠበቅ አይመልሳትም። ነገ እመጣለሁ። ምርጫ የለህም ማለት? እንዳንተ አይነቱ ሲቀርቡት ይርቃል፣ ሲርቁት ደግሞ መከተል ይወዳል። ቀርቤ ከምጠላኝ ርቄ ብትወደኝ አይሻልም? ለአንተም ከጥላቻ ፍቅር ይሻልሃል። ግበልታችሁ ሂዱ። አረ እንዴ ለእናንተ ብዬ እኮ ነው ያዘጋጀው። ለምን ብሉ ያለች አረጊቡና ብሉ አትበሉ እንዴ? ይበላሻል እኮ ምን ሆናችሁ ነው? እሺ ካላችሁ በቃ አልመናሉ። አዎ እሺ በል እንግዲህ በቃ እኔ እንትን ላይ ወጥቼ ምግብ በፈልግ ያጣው። እሺ በል እንግዲህ በቃ ልሂድ። አዎ እሺ አዎ ቻው እንግዲህ እሺ። ተንኮሱ ትዳር እኮ እንደዚህ አይመራም አንበሳው። እና እንዴት ነው የሚመራው? ሚስት ማምሸትህን ካልወደደችው በጊዜ ግባ፣ አለቀ። አዎ የማመሸው እኮ ስራ መሰለኝ። ለሚስት ሲባል አምሽቶ መስራት አይደለም ሌላም ነገር ይተዋል። ለማንኛውም እህታችንን እንፈልጋታለን፣ አቃጥለህ እንዳደፋት። የምለፈው እኮ ለትዳራችን ስል ነው። በዛ ላይ የኔና የሷን ጉዳይ ለኛ ብትውልን አይሻልም? እንደሱ ብሎ ነገር የለም። ይሄ የእህታችን ህይወት ጉዳይ ነው። ላስቤዛ ስጣት፣ ተንከባከባት፣ የምትልህን አድርግ። ትዳርህን በስርዓት ምራሽ። እየመራው ነው አይደል? እንጂ ለኛልካቸው እንዴ? እሺ
ግን በነካጃችሁ የኔን ትዳር እናንተ ምሩትና የእናንተን ትዳር ደግሞ እኔ ልምራው። አንተ ነህ የኔን ትዳር የምትመራው። ባይሆን አንዱን እንድመራ ፍቀዱልኝ እንጂ ሁሉም ትዳር ውስጥ ጉድለት አለ። በጉድለት እየገባችሁ ትዳርህን ልምራለት ትሉኛላችሁ። አንዳንድ ቤተሰብ እንዲህ ነው። እሱና የእሱ የሆነው ልክ ሆኖ ያኛውን አካል የተሳሳተ አድርጎ ይኮንናል። አለፍ ሲልም ትዳርህን እኔ ካልመራውልህ ይላል። ኖ ይሄ ቀይ መስመር ነው። በቤተሰብ ጣልቃ ገብነት ምክንያት የፈረሰውን ትዳር ብዛት ቤት ይቁጠረው። የእናንተን አላውቅም። እኔ ግን የወደፊቷ የልጆቼ እናት ሚስቴ ሆይ ቤተሰቦቼ እገዛቸውን እስካልጠየቅን ድረስ በፍጹም በትዳራችን ጣልቃ እንዳይገቡ አስጠንቅቂያቸዋለሁ። አንቺን ቤተሰቦችን አስጠንቅቂያቸውና እሺ ካሉሽ በውስጥ መስመር ጻፊልኝ፣ በዛውም ሲግልኝ ያልኳችሁ። ይሄ ጣልቃ ገብነት ነው ኢትዮጵያ ውስጥ ብቻ ነው ወይንስ መላው ዓለም ላይ ነው ያለው? ያደረጋችሁ ሐሳባችሁ ኮሜንት ያስቀምጡ። ምን ትላላችሁ እናንተ? ጣልቃ ገብነቱ ትልቅ ነው ደግሞ ጭቅቀቷስ አጠገቧ ለተኛ ስል ፈሷ። ጌታ ሆይ ሲሳይ ምን ላድርግ ታዲያ? እንዳንቺ ቆንጆ ብትሆንልኝ እኮ። ወይኔ ሀና ከእናቴ ንዝነዛ ከአባቴ ቁጣ ለመዳን ባልስፈልግ እዚህ ሰውዬ ላይ ይጣለኝ። ይቅርታ እኔ እኮ ልቅ ነኝ። ሲስ አንቺ እርጉም በየሄድኩበት ከነዲ ቃላሽ አትከተኛል አልኩ። ዘልዛላ ልጁ እኮ ራቡ እኔም ከበላው ልጅ አንተ ነው አይደለ? ምን ሆንክ አንተ? ቅድም ያንቋሸሽካት የልጅህ እናት ሚስትህ ነበር? ሰሚኛለሽ? ለምን ከነ ልጅሽ አትሞችም? አንቺ ቅማላም ዳ እትከዚ ምን አይነት ሰው ነው? አይ አዎ በደንብ ነው። አይ ይኸውልሽ የእኔ እናት በእውነት ሚስት እንዳለው አላውቅም ነበር። ባልሽን እንዳማገጥኩብሽ አታስቢ በማርያም። ይሄ ለትንሽ ጊዜ ይሆንሻል። አይዞሽ እሺ። ልክ አረሽ አንተ። አላገባም። የሚያከብረኝን፣ የሚወደኝን፣ የሚንከባከበኝ፣ የሚረዳኝ፣ የሚጠብቀኝን ወንድ ካላገኘው አላገባም። ግን አንቺ ጥሩ ሴት ነሽ። አሁን የአሁን ሴቶቹ ምስት ያለው ወንድ ነው የሚፈልጉ። ለምንድን ነው? እኔ እንጃ። እስቲ ኮሜንት ቆይ እንጂ ሲስ ያለንበትን ሁኔታ እያወቅሽ እንዴት በዚህ ጊዜ ታረግዣለሽ? ሆን ብዬ ያደረኩት ነገር እኮ አይደለም። ደግሞ ተመስገን ነው የሚባለው። ስንቱ ነው ልጃችሁ የሚለምነው? ሲሞላ ነዋ ኑሮ ሲስተካከል። ልጅ እኮ በረከት ነው። አይሻልሽም? ሶፎንያስ የዚህ ዘመን ሰው ደግሞ በዚህ አባባል ተለክፏል። ድሮ የትም ተወለድ መርካቶ ወደቅ፣ ልጅ ይወለድ እንጂ በድሉ ያድጋል ምናምን ነበር የሚባለው። ልጅ በረካ ነው። በረከት ሲስኮዬ ልጅ እንደምትወድ እኮ አውቃለሁ። የሰሞኑ ስራ መበላሸት ነው እንዲህ የሚያነጫንጭው። ልጅማ ማን ይጠላል? ያውም አንቺን ከመሰለች ቆንጆ። ግን ደግሞ ምን ይዘን ነው አባቴ? እኔም ልጅ ምን ጸልይልሃለሁ። ደግሞ ነገሮች ይስተካከላሉ። ሃሎ ሲስኮ፣ እንኳን ደስ አለ። ጨረታውን አሸንፈሃል። እስኪ እግዚአብሔርን በል። ከምሬን ነው? እግዚአብሔርን ታምር ነው። በትንሽዬ ሳንቲም ቤት ልዩነት ነው ያሸነፍከው። እሺ ደውላለሁ። ወይኔ አምላኬ። ምንድን ነው ሲስ? ዘገየ፣ ስራውን ጀምሯል። ትልቅ ጨረታ ነው ያሸነፍኩት። ማነው ደግሞ ዘገየ? እሱ ነዋ ልጄ። የምን ዘገየ ነው? በረከት ነው እንጂ። ዘገየ ነው እንጂ እስካሁን ስሰቃየት ነበር። በረከት ነው። ዘገየ ነው። በመጀመሪያ ልጁ ራሱ ይምጣ። እዚህም ላይ ተጣሉ። የኔ ውድ ልወጣ ነው። ነይ ደግሞ ስልክሽ ይጠራል። ምን ያስደነግጥሻል? አንቺ እንጂ እናቴ ነች። በኋላ እደውልላታለሁ። ለቅሶ እኮ ልትለኝ ነው። እሺ በቃ ሰዓት ረፈደብኝ፣ ልውጣ። ሰላም ወይ። ንቀት ነው ስልክ ስደውል ማታነሽው? እባክህ አሁን እኮ ባለ ትዳር ነኝ። ቆይ ለምንድን ነው የምትጨቀጭቀኝ? ማስታወስ አይጠበቅብሽም። አሁን እየመጣሁ ነው። አትምጣ እባክህ። በፈጠረ በቃ ተወኝ። ህይወቴን ልኑርበት። ህይወቴን ልኑርበት? ትሰሚኛለሽ? አንቺ እኔ ካልሆንሽ የማንም አትሆኝም። ደግሞ ታውቂኛለሽ። እሺ ቆይ አሁን ምን አድርጊ ነው የምትለኝ? ስደርስ እደውልልሻለሁ። ስልክ አንሺ። አይ ማታ። እሺ ምን አድርጊ ነው የምትለኝ? ቆይ ለምን አትሆኝም? በላ ምንድን ነው እየተፈጠረ ያለው? ይሄ ነው አይደል? አንተ ንቀት ነው። ምንድን ነው ብራዘር? ዝም በል።
አዴ ባለቤቴን በባለፈው ህይወቷ ማሰቃየት አይበቃም? ይቅርታሽ፣ ሁለተኛ አይለመደኝም። በምወዳት ሚስቴ ትመጣ አይደለም ድጋሚ ስልኳ ላይ ብትደውል እመነኝ ገድልሃለሁ። አሁን ሄደህ ይቅርታ ጠይቃታለሁ። እሺ ይቅርታ አድርጊልኝ እባክሽ፣ ይቅርታ አድርጊልኝ። ሁለተኛ አጠገብሽ አልደርስም። ይርገዚያ አስቆናኝ። እሺ ልንከባከባት ልጠብቃት እንጂ ማንም ሰላሟን ሊበጠብጣት አይደለም። ከእናቷ ቤት አሁን ሌላ ሴት አጣ እሱ ሌላ ሴት አጣ ነው። ዛሬ ዳር ከኔ ጋር ነው አይደል? ፌቨን ረፊ ፍቅረኛሽ እኮ ጓደኛዬ ነው። ይሄ ገገማ ነው ፍቅረኛዬ? ዘበኛዬ ብትለው አይቀለ ደሞ እኔን የመሰለች ኬክ አግኝታ ነው። እሺ ግን ቢሰማስ? ኡፍ አይሰማም እባክህ፣ እኔ ብር እቀበለዋለሁ። እሺ በቃ ዝም በይ፣ መጣ በኋላ እናወራለን። ቆየሁባችኋ የኔ ፍቅር። ብታይ እኮ የቤት ኪራዩ የደረሰ 10 ሺህ ብር አትሰጠኝም? እሺ ፌቨን ጨዋታሽ አሁን አይበቃም? የምን ጨዋታ? ፍቅረኛ እንደ ዘበኛ ነው የምታይ። ውበቷን ተጠቅማ ገንዘብህን ዘርፋ ልትሄድ ነው። አሁን ግን ይበቃል። ዝም በለው የኔ ፍቅር። ባለፈው አብረን ደርስ ይለኝ እምቢ ስላልኩት ቢዘባርቅ ቻቻ ላይ እንግዲያውስ ይሄንን እንስማዋ። ዛሬ ዳር ከኔ ጋር ነው አይደል? ይሄ ገገማ ነው ፍቅረኛዬ? ዘበኛዬ ብትለው አይቀለ? ፌቨን ሁላችንም ገንዘብ እናሳድዳለን፣ ግን ደግሞ ላባችንን ያፈሰስንበትን እንጂ ክብራችንን የሸጥንበትን አይደለም። ለወደፊቱ ገንዘብን በውበትና በተንኮል ሳይሆን በጭንቅላትሽና በጉልበትሽ ፈልጊ። ያኔ ትከበሪበታለሽ። ቀረውባችሁሽ በደንብ ቤት ክራይ የቤት ክራይ አመጣ ምንድን ነው? 60 ብር ይቆላል እኮ። አዎ። እና ለምንድን ነው? ባለፈው ማብራት አልጠፋም፣ ሲገባ ደግሞ ከነ ማብራት አልነበር። አዎ። ሻማና ከሰል ገዛውበት። ኧረ እባክህ። የቤት ክራይ ላይ ቀነስኩ ማለት ነው። 4 ቀን ቡና ጠጥተሃል። እንደውም 80 አድርገህ ነው የምትሰጠኝ እንደዛ ከሆነ። አዎ እንደ መጥቼ ጠጣሁ ባለፈው። አዎ 80 ብር ነው የምትሰጠኝ እንደዛ ከሆነ። እንደ ይቀልዳል እንዴ? አምጣው እባክህ። የሻማና የከሰሉ ቆርጦ እንዴ ምንድን ነው ማየው? ፍቅረኛዬን እኮ ላስተዋውቅ ብዬ። ምን ፍቅረኛዬ? እየቀለድክ መሆን አለበት። አንቺ አስር ያፈቀርኩ ብለህ ስትመላለሽ የነበረው የውሸትሽ ነበር ማለት ነው? ያኔ አንተን በንጹህ ልብ ያፍቅርህ ነበር። አንተ ግን እንደ ቆሻሻ ነበር የምታይ። ለካ ግን ፈጣሪ ለኔ የተሻለውን አስቀምጦልኝ ነው። ያንቺስ ሲሆን እሺ፣ አንተ ግን አይደበረም? ረሳኸው እንዴ? ስንቴ እንደጠየቅኩ። አልፈልግሽም፣ አይገባሽም እንዴ? እኔ እኮ በጣም ስለማፈቅርህ ነው እንደዚህ የምለምንህ። ለምን አትረዳኝም? እስኪ አላቅምሽ ፊት አትበይ፣ ትደብሪኛለሽ። ከዚህ በኋላ ላይሽ አልፈልግም። ያለውበት ብትመጪ አይንሽን ነው ማጠፋሽ። ላይሽ አልፈልግም። ይሽ ከዚያውን ይጂ ምን ትመስላለች? ቆይ ግን ከሷ ምን አተ ነው እንዲህ የምታስከፋው? በእንጨት አልነካት እንዴት እንደምታስጠላኝ ግን አይቆጭም? አንዱ መጥቶ ቢጠፋ እኔም በዚች እችን ዝርክርክ ደግሞ ማን ዞር ብሎ ማየት። አስታወስክ ይላል ደግሞ እንዴት ነው ያማረባት። ያኔም እኮ ወርቅ ነበረች። መዳብ መስላህ ጣልካት እንጂ አንተ ጣልካትን መዳብ አንስቼ ወርቅ አረኳት። አሁን የኔ ወርቅ ሆናለች። እንዴ ደግሞ ሳልነግርህ አንደኛ ሚዜ ነሽ። አንደኛ ሚዜ ነው። ሰምተሃል አይደል? አንደኛ ሚዜ ነው። ባሌ ባይኖር ኑሮ ዛሬ አንተ ጋር ነበር ማድር። ወይ እንዴ ዙ መጣም እንዴ? ምን ነው መምጣቴን ብታውቂ አይሸኝሽም ነበር ወይስ አትስሚውም ነበር? ማለት አይችሻለሁ። ልትዋሽኝ እንዳትሞክሪ። መደባበቅ እኮ አይጠበቅብንም። የፈለግሽውን ማድረግ ትችያለሽ። ተው ይዙ፣ ላፍም ቢሆን እንደዚህ እንዳትለኝ። ለአፌ ብቻ እኮ አይደለም የምር ከልቤ ነው ያልኩሽ። እንደሱ ስትለኝ እኮ ፍቅርህ የቀነሰ የጠላኸኝ ነው የሚመስለኝ። አዎ ጠልቼሻለሁ። አልወድሽም፣ አላፈቅርሽም። ያንቺም እንደዛ ይመስለኛል። ጠልተሽኛል። ለመለየት እኮ መጨቃጨቅና መጣላት አይጠበቅብንም። ቆየሽ እኮ እኔም መስማት ማክበር ካቆምሽ። ጥፋትሽ ደግሞ ልቤን ማሳዘንና ማስደንገጥ አቁሟል። ስለዚህ ከዚህ በኋላ አብሮ የሚያኖር ፍቅር ያለን አይመስለኝም። እና ምን እያልክ ነው? እኔ እንጃ። ከፈለግሽ መሄድ ከፈለግሽ መቆየት ትችያለሽ። እሷ እንደዚህ የሆነች ባሌ አራ ሴቶች ባል ያሉ ሴቶች ለምን እንደዚህ ትሆናላችሁ? በእናታችሁ ይሄ ነገር ተው።
ደረሽ እኮ ታጠፊያ እየወጣውልሽ ነው። እሺ የወጣው ነው። ወዴት ነው? ራስህ ኬት ነው? አትጃጃይ። እባክህ ጓደኛዬ እየመጣች ነው፣ ልቀበላት ነው። እና ምን ችግር አለው? አብረን እንቀበላታ። አይ ራሴ እቀበላታለሁ፣ አታስፈልገኝም። እመጣለሁ እባክሽ። ያቻትልህ ሜሪ ቤዚ ምንድን ነው የምትሞላፍጡት? እስቲ ዝም በል። ይሄን ጥቁር አዝሙድ የመሰለ ሸበላ ወንድሜ ነው ብቻ እንዳት መጠርጠሩስ። በስመ አብ ምን ነው? እሷን ተት ቃልዬ እባላለሁ። ቤዚ ቸኮሌት የመሰልሽ ቆንጆ፣ እንዴት አባሽ ነው የምታምሪው! በእናትሽ ሂድ ወደዛ፣ ካንተማ አልበልጥም። አይ እስቲ ሙች በእኔ ልጅ ያምራል። ሙች እስኪ ካንቺ አቅጣጫ ሁኚ ሊየው። ምንድነው? ኧረ ይሄ ነገር ያው ነው ማለት በዚህም በዛም ማየት ያው ጭላዳ ዝንጀሮ ነው የሚታየኝ። አንቺ አመዳም ምን ላድርግ? እውነታው እኮ እናንተ ሰማችሁ? ጆስ ሳይነግረን ውጭ ሀገር ሊሄድ ነው። አልሰማችሁም ነው? እኔ እኮ ነኝ ሙሉ ፕሮሰሱን ጨርሼ የምልከው። አሬውን አሳሰክሰን። አሬ ምን ሳክስ ነው? እኔ ያላገዝኩት ሰው አለ እንዴ? አሁን ባለፈው ሄኖክ ታሞ መድኃኒት መግዣ አጥቶ እኔ አይደለሁ እንዴ ሰጠሁት? ምን ይገርማል? አቦ አንተ ወሬ ነው የሰለቸኝ። ደግሞ ካሊብ ሶሻል ሚዲያውን ጠቅላላ ተቆጣጥሮታል። እኔ እኮ ሰጠው ማለት አልወድም እንጂ ስልክ ገዝቼ ቲክቶክ እንዲጀምር ያደረኩት ራሱ እኔ ነኝ። አሬውናስ በመቤት ያሰክሰን። እኔ እኮ ሰጠው ማለት ስለማልወድ ነው። እድሜ ልክን መሰከስ ያስጠላል። መቼ ነው አንተ ራስን የምትሆነው? ተነሱ በእናታችሁ እንሂድ። አንተ ጤነኛ አይደለም። የምንሰጠው ለመቀበል ከሆነ መስጠታችን ዋጋ ያጣል። አንዳንድ ሰዎች ሰውን ለመጣል ይሰጣል። የሆነ ደረጃ ስንደርስ እየጠበቁ እኔ ነኝ እንደዚህ ያደረኩለት ድሮ እኮ እንዲህ ነበር ብለው ሊጥሉን ይሞክራል። እግዚአብሔር ከፍ ያደረገውን ማንም አይጥለው። የምትሰጡን ልጥሉን ከሆነ ባትሰጡን ምርጫችን ነው። ሰማችሁ አይደለ? አንድ ነገር ካገኘ እኔ እንደዚህ አድርጋለሁ፣ ለሱ እንደዚህ ያዩኛለሁ፣ እንደዚህ ይላሉ። ሴትነትሽን የረሳሽ ማትረቢ ርካሽ ሴት ነሽ። አንዴ ስማኝ። ምን ነው ሌላ ያባለሽው ጓደኛ ያለሽ እንዴ? ስለምንድን ነው የምታወራው? አልገባኝም። ሁሉንም ነገር ሰምቻለሁ። ሁለተኛ አጠገቤ እንዳትደርሽ። ምን ተፈጠረ? አሁንም ተጣላን እንደ ሁልጊዜው በሰው ወሬ። እናንተ ሁል ጊዜ የምትጣሉት በራሳችሁ ችግር ሳይሆን በሰው ወሬ ነው። ይሄ ነገር ግን አልተደጋገመም? እኔ ራሱ ግራ ገብቶኛል። ሁልጊዜ ሰው ወሬ የሰው ቅናት ነው። እናንተ እኮ ፍቅር ስላላችሁ ነው የሚቀኑባችሁ። ጓደኛውም ደግሞ ብዙ ወሬ የሚያወራብሽ ስለሚፈልግሽ ወይም ስለሚቀናብሽ ነው። የእኛን ህይወት ስለበጠበጡ ግን የሚጠቀሙት ነገር አለ። በቃ ሰው አይግባ መሀላችሁ። እናንተም ተነጋገሩና ነገሮችን ለመፍታት ሞክሩ። እውነተኛ ፍቅር ደግሞ ከሰዎች ወሬ በላይ ጠንካራ መሆን አለበት። የሰው ወሬ ደግሞ ህይወትን ሲያበላሽ እንጂ ሲያቀና አይቼም ሰምቼም አላውቅም። አስቡበት። የሰው ወሬ ትዳር ይፈርሳል እንጂ አንተ እሱ በአረብ ሀገር አላልክም ነበር እንዴ? እና ታዲያ ድንቄም አረብ ሀገር ተጫውታባለች። አዲሱን ቡና ጠጡ ያዘችው እሷ ነች። ምን እዚህ ያሟል እንዴ? እሱ አንቺ ሁላ ጊዜ እዚህ እያለሽ የምትጮችብኝ አይደለም እኮ ይሄኔ ተረጋጋ። ምንም መረጋጋት አልፈልግም። መልስ ብቻ ነው ፈልገው። ሰዎች እየጠበቁኝ ነው። ቡና ቀድቼ እመጣለሁ። እሺ። የምን ሰው ነው ሄኖክ? ምን ማድረግ ነው? አንቺን በመጠበቅ ያሳለፍኩት እድሜ ሳያንስ ድጋሚ አሁንም ጠብቀኝ ትኛለሽ? እኔ እኮ ስራ ያሳፍሩኝ ነው እንጂ እንደዛ ማድረግ ፈልጌ አይደለም። ስራሽ ባያሳፍርሽ ነው የሚገርመኝ። አሁንም የመጣሁት እውነቱን ለማወቅ ነው። እውነቱን ንገሪኝ። አሁን እውነቱማ ያለኝን ሁላ ሸጬ የሄድኩበት አረብ ሀገር ወርስ አሰራ ጠርዘው መለሱኝ። እውነቱ ይሄ ነው። እንደዛ ከሆነሽ ይቅር ብዬሻለሁ። አሁን ሊድ ሌላ ጊዜ እናወራለን። እውነቱን ነግሬ አንተም እንደሌላ ሰው ጥለኝ ልትሄድ? ምንም እንዳልተፈጠረ መመለስ አልችልም። ምን ያለንን እኮ በትንሹ ሄደሻል። ገንዘብ ወንድ ልጅ ከሴት ገንዘብ ይፈልጋል ማለት ነው። አይ እንትን እንጀራ ልገዛ እጄ 3 ሱቅ 4ኛ ራሱ እጄ አጣው። አለቀ አጣው። እኔ ደግሞ እኮ አሁን ነው ጋግሬ የተነሳሁት እንጀራ። አዎ ትኩስ ይሆንብሃል፣ ግን ትኩስ ይሆንብሃል። ይሆና እኔ አጣው። የትም እጄ የለም አሉ። አረ አዎ በል በቃ እሺ፣ ምን ላድርግልህ? በል እሺ፣ ደህና ደር በቃ። እሺ ደህና ደሪ። እሺ እውነት ደህና ደሪ። ተንገዙ ስማ ሰን፣ ባለፈው ያባረርካት ልጅ መጣችልህ። ምን ነው እስካሁን ፍቅርህን አልወጣላትም እንዴ? ዋው! እሷን አልፈልግም ማለት ስህተት ነበር። ደግነቱ እሷን አልፈልግም ማለት ስህተት እንደሆነ ከገባኝ በኋላ መምጣቷ ነው። መጣውሽ እንዴ ሰን፣ አንተ ወደ ሴት
እኔ አላምንም። ስለማልፈልግ ነው እንጂ ከፈለኩ እኮ ሄዳለሁ። አሁን ደግሞ ስለፈለኩ ሄዳለሁ። አይ ሃኒ ያልፈለገ ጊዜ ሄዶ የፈለገ ጊዜ ሰን እንዴት መጣክ? ባለፈው ያልሽ ነገር አሁን ገብቶኛል። ያለፈውን ነገር መርሳትና መተው ነው እንጂ ይቅርታ ያስፈልገው። ምክንያቱም አሁን እንድንጋባ ፈልጋለሁ። ማን አንተ? ሰን አታስቀኝ። ቀልድ ባንተ ያምርም። እረሳው እንዴ? አንተ እኮ ሴት ልጅ ለወንድ ልጅ እንቅፋት ናት ብለህ የምታስብ ወንድ ነበር። አዎ ልክ ነሽ። አሁን ግን ስህተት መሆኑ ገብቶ ሴት ልጅ ለወንድ ልጅ ክብር ወንድ ልጅ ሴት ካገባ በኋላ ሙሉ ወንድ ይሆናል እንጂ ምንድነው የሚሰራው? ምንድነው? እስኪ ድስቷ ተበሳች። ብዙ ቦታ ሰርቻለሁ እኔ። ኧረ ወይ ተንከሱዬ አንድ ቦታ ነው ቢሱ አንድ ቦታ ነው። አዎ እንትን እናርገው ያው ከስተመር እንድንሆን አንድ ቦታ አንድ ብቻ ዋጋው ስለሚበዛብሽ 3 ቦታ ልብሳውና ቀንሼ ልትረሽ። ኧረ ምን ማለት ነው? ተው በእናትህ እንዴ! ዋጋ እንትን የተቀደደች ቦታ ብቻ ስፋ ውድ ነው። አይ አይሆንም። ተይው ቀንሳለሁ 3 ቦታ። ኧረ ተው እንዴ! ምን ሆኖ ነው እንዴ? እንደውም ሲበዛ ነው የሚጨምረው ዋጋው። ምን ሆኖ ነው ልጁ? አይ አንድ ቦታ ናት ያለችው። በቃ ሰፋ ላርግበትና ትንሽ ሳብ ጨምርበት። ትንሽ ኧረ ተው ምን ልታረግ ነው? እቺ ቀዳዳ ትንሽ ናት። ይቅራ እንዴ! ተው እንዴ! ሌላ ሰው አለ። እንዴ ምንድነው? ዝም ብዬ ከታች መጥቼ በጣም ነው የሚያምረው። ይሄ ነው መሰለኝ። በጣም ቆንጆ ነው። ጽድት ያለ ዋው። ሰላም ነው። አስተናጋጅ ነኝ። በእውነት ምን ይምጣ? እየገባችሁ ነው? ምን እንጠራለን? ስንፈልግ እንጠራለን። ምን ያስፈልግ? ሳልነግራችሁ እዛች ጋር ስልክ አለች። በማንኛውም ሰዓት እሺ እንደውላለን። ሙቅ ሻወር እንዳለን ሳልነግራችሁ ይወደል ይሞቃል ሻወሩ ሙቅ በእውነት። እሺ ምንድነው የሚያል? ይበቃል። አይዳ አይ አልጋው ይሄ ዝጋለው አልጋው ላሳውቃችሁ አይደል የሚተኛው። ቶንኮሱ ናስቲ እሺ እንካሄን እሺ አመሰግናለሁ። ኧረ ና በእናትህ ውሻዋ ታመመች መሰለኝ። ስጣት እስቲ ትብላ ምግቡ። አዎ ለውሻ አዎ አመማት መሰለኝ። ትብላ። አዎ ትብላ ስጣት። ውሻዋ እንዴ ውሰድላት አልኩህ እኮ። ለሷ አዎ ውሰድላት። ተንከሱ አምጣ። አያ ትከፍላለህ? ብር? አዎ ትከፍላለህ። እሺ ና አስጠምጥ። አንድ ነው የሚከፍለው? ዝም በል ጸጥ በል። ድምፅህን ዝቅ አታረግም? እሺ ምንድን ነው ተንከሱ? ምንም ውሃ ፈልጎ ውሃ ትቼ ኦኬ ውሃ ታቅዳ። ምን ችግር አለው? ይቅዳ። ተው ይቅዳ። ውሃ አዎ እንዴ የለም ብጠፋስ እንዴ አሁን አለ እንዴ አሁን ካለ ቅዳ ችግር የለውም። እንደዚሁ ውሃ እኮ ነው። ምን ችግር አለው? ቅዳ በቃ ቅዳ። ይኸው ውሰደው። እሺ ውሰደው። አመሰግናለሁ። ችግር የለውም። እየቀዳ እኮ ነው። ይቅዳ። እየቀዳ ነው እንዴ እየቀዳ ተንከሱ ከዚህ በፊት ደም ታይታል እንዴ? አዎ የሆነ ልጅ ጋር ተጣላንና ፈነከተኝ፣ ደሜ ታየ። እሱ አይደለም ሐኪም ቤት ሄደህ ደም ታይታል? ሐኪም ቤት አልታየውም። ከዚህ ይወሰዳል። ከዚች ነው የሚወሰደው። ተቆርጦ አይደለም አይቆረጥም። ይኸው መርፌ ወግቼ እወስዳለሁ ደም። በመርፌ ነው የሚወሰደው። ድንገት ከሰው ጋር ሲጣላ ደሜ ሲፈነከት እኔ ይዤ እመጣለሁ። ገና ተፈንክተህ ገና ከሰው ጋር ተጣልተህ አጋጣሚ። አይ ብርም የለኝም። ይቀጣ ተንከሱ